ብርቅርቅታ ደራሲ ዳንኤል አስቴን ትርጉም አቢ ደምሴ ብርቅርቅታ ክፍል 7 ማርጆሪ ከስራ መመለሷ ነበረ። ከመኪናው ወራርዳ ከበር አከፋፈትና አዘጋጓ ብግን ብላ መናደዷ ይታወቃል። በፓተርሰንም ላይ አፍጣ በስልክ እንደነገርከኝ አደርጋለሁ የምትል ከሆነ እኔም ፈተህ ነው ስትል ዛተችበት ክፉኛ። ወከርኮ እንደ ወንድሜ ነበረ። ደግሞም ከአንዴም ሁለቴ ከሞት እንዳዳሪ ነግሬሻለሁ። ስለዚህ እርሱ ውለታ መክፈል አለብኝ አላት ፓተርሰን። የፈለገውም ቢሆን እነኛ ልጆች ይችን በር አይረግጧትም። አልፈልግም፣ አይገባም አለች በጣቷ ወደ በሩ እያመላከተች። እባክሽ ማርጆሪ፣ እናትና አባታቸውን አጡ። ብቻቸውን ደግሞ ለመኖር አይችሉም። ለሞግዚት ደመወዝ፣ ለመኖሪያ ቤት ኪራይ ለመክፈል አይችሉም። ያላቸው ገንዘብ ለትምህርት ቤት ክፍያና ለልብስና ጫማቸው ቢበቃ ነው። ሰፊ ቤት አለን፣ ሰራተኛም አለችኝ። በምግብና መጠለያ ብንረዳችሁ ምን አለበት ሲል ለመናት። ለዚያውም 3 ልጆች አለችና ማርጆሪ በፌዝ ሳቀች። የሚያስቸግሩ እኮ ልጆች አይደሉም። የማስቸገር አለማስቸገር ጉዳይ አይደለም። እኔ ልጅ ሲባል ፈጽሞ አልወድም። እንደዛ ቢሆን ኑሮ እስከዛሬ እኔ አልወልድም ነበር። ስለዚህ ቁርጥ ያለ አቋሜን ነው የምነግርህ። አይቻልም አለችው ድምጿን ከፍ አድርጋም። እኔ የክርስትና አባታቸው ነኝ፣ አንቺ ደግሞ የክርስትና እናታቸው ነሽ። በዚህም ቢሆን እኮ ኃላፊነት አለብን አላት ፓተርሰን ማሸነፊያ ነጥብ ያገኘ መስሎት። አንዳንዴ የዋህን ልበል ፓተርሰን አለችና ሳቀችበት። ወልዳ እናት መሆን የማትፈልግን ሴት በስበ ክርስትና ያነሳቻቸው ልጆች የማሳደግ አእምሮት ይኖራታል ብለህ ታስባለህ? ብላ በንቀት አመለካከት አየችው። ፓተርሰን በማግስቱ ማርጆሪን ሊያመጣበት ሞክሮ ነበር። ማርጆሪን ለማመጣት ሞክሮ ነበረም። እርሷ ግን ሚስት ባሏን ደፍራ የማትናገራቸውን የስድብ ቃላት አወረደችበት። በመጨረሻም ላይ የአባታቸውን ነፍሰ ገዳይነትና ሌላ አድራጎቱን ተወና የእነኝህን ሕፃናት እናት እፍ ያለች ሸርሙጣ እንደነበረች በጎሲፕ መጽሔት ላይ የተጻፈውን አላነበብክም? ከዚያች ከፈረንሳዊ ቅሬና ከወከር ከተወለዱ ሕፃናት ጋር አብሬ ለመኖር ለሕይወቴ እሳሳለሁ። የነፍሰ ገዳይ ልጅ ነፍሰ ገዳይ ነው ስትል ደመደመች። ከማርጆሪ ጋር ከእንግዲህ መከራከሩ ውሃ ድንጋይ ላይ እንደማፍሰስ መሆኑ ግልጽ ሆኖለታል። ትርፉም ነገርን በማለዘብ መሸካከርን ብሎም ፍችን ሊያስከትል ስለሚችል ዳግመኛ ለማርጆሪ ላያነሳባት ለራሱ ቃል ገባም። ከማርጆሪ ለመፈታት የሚፈራው ጉዳይ ነበረም። የማርጆሪ አባት የታወቁ የፖለቲካ ሰው ብቻ ሳይሆኑ እጅግም ሀብታም ነበሩ። ስለዚህ ማርጆሪን እንደመቤቱ አክብሮ መኖር ነበረበት ማለት ነው። ለሕፃናቱ ፓተርሰን የሚቀርባቸው አንድም ሰው አልነበረም ከሱ ውጭ። በክርስትና አባትነቱ ብቻ ሳይሆን ወከርንም ሶላንጅንም ይወዳቸው ነበረም። በዚያም ሳቢያ እነኛ ሕፃናት የሥጋ ዘመዶቹ መስለው ነበር የሚታዩት። ውሎ ባደረ ቁጥር የሕፃናቱ ሰውነት እየመነመነ ፊታቸው እየጠወለገ መሄዱንም ፓተርሰን ተገንዝቧል። በመሆኑም ሕፃናቱን በጉዲፈቻ ሊወስዳቸው የሚችል ሰዎችን ለማፈላለግ አስቦ ነበረ። ግን እንዲህም በማሰቡ ራሱን ወቀሰ። እነኛን ሕፃናት በጉዲፈቻ ሰጥቶ መለያየት ከአረመኔነት የባሰም ጭካኔ ሆኖ ተሰማው። የፓተርሰንን ጭንቅላት እጅግ አባባሰው። የሕፃናቱ ሞግዚት የነበረችው ሴትና ቤት ሰራተኛዋ ተመካክረው ስራቸውን መልቀቃቸው ነበረም። ሕፃናቱም የተላመዷቸው 2 ሴቶች ናቸው። 3ቱ ሕፃናት ያንን ትልቅ መኖሪያ ቤትና ግቢ ብቻቸውን ታቅፈው ለመኖር አይችሉም። በመሆኑም ፓተርሰን
ሌላ መፍትሄ መፈለግ ነበረበት። የዎከር እህት ኤሊን ለመፈለግ ወሰነም። እርግጥ ዎከር ስለ እህቱ ከንቱነት አጫውቶታል። ቢሆንም ትንሽ ስጋ እንደ መርፌ ተወጋ ነውና ሴትዮዋ ሕፃናቱ ስታይ ልትራራላቸው ትችል ይሆናል። ደግሞም የዎከር የእናትና የአባቱ ልጅ እስከሆነች ድረስ ሙሉ በሙሉ ከወንድሟ ጋር ተመሳሳይ ባህሪ ባይኖራትም እስከዚህም ጨካኝ ላትሆን ትችላለች ሲል ፓተርሰን አሰበም። ዋናው ችግር ኤሊን አሁንም በቦስተን ከተማ መኖር አለመኖሯ ነው። ዎከር እንደነገረው ከሆነ ለመጨረሻ ጊዜ የተያዩት ሂላሪ ከመወለዷ በፊት ማለትም ከ9 ዓመት በፊት ነበረ ማለት ነው። ፓተርሰን በማግስቱ ልዩ ጸሐፊውን ወደ ቦስተን እንድትሄድና ስለ ኤሊን በቦስተን መኖርና አለመኖር አጣርታ እንድትመጣ አደረገም። ኤሊን በቦስተን ከተማ ቻርልሰን ታዋን በሚባል አካባቢ ጆንስ ከሚባል ጋር እንደምትኖር ታወቀም። ቤቷም በስተደቡብ በኩል ባለው የመርከበኞች መንደር ከባህር አጠገብ ነበረም። ፓተርሰን ስልክ ደውሎ አነጋገራት። ከማታውቀው ፓተርሰን ጋር መነጋገሩ በቅድሚያ ግር ብሏት ነበረም። ቀስ በቀስ ግን ነገሩ እየገባት ሄደች። እሷም ብትሆን በጋዜጣ ላይ ያነበበችው አንዳንድ ዜና ነበረም። ስለ ወንድሟ ሚስቱን ስለመግደሉ፣ የራሱን ሕይወት ስለማጥፋቱ እንደምታውቅ ለፓተርሰን ገልጻለታለች። እንዳነጋገሯ ከሆነ ወንድሟ ሞት ያዘነችና የተጸጸተች አትመስልም ነበረ። እንዲያውም የጠየቀችው ነገር ቢኖር ዎከር በባንክ ስለተወው የገንዘብ መጠን ነበረም። ብዙም አይደለም ሚስ፣ የደወልኩልሽ እንኳ በዚህ የተነሳ ነው ሲል ፓተርሰን ወደ ፍሬ ነገሩ አመራ። እንደምታውቂው ዎከርና ሶላንጂ 3 ሕፃናት ጥለው ነው የሞቱት። ለጊዜው እንኳን ቢሆን ሕፃናቱ ከባይተዋርነት ለማዳን ከዘመድ ጋር እንዲቀመጡ ማድረግ ያስፈልጋል። አየሽ፣ አንቺንም ለማነጋገር የፈለኩት ሕፃናቱ ለዘለቄታውም ሆነ ለተወሰነ ጊዜ ልትታደጊያቸው ፈቃደኛ መሆን አለመሆንሽን ለማወቅ ነው፣ ለመጠየቅ ነው አለ ፓተርሰን። መልስ ሳትሰጠው ብዙ ቆየች። ከዚያም በለሰለሰ ድምፅ እየተቻኮለች ትቀልዳለህ መሰል አንተ፣ እኔ ራሴ የሆነ አንድም ልጅ የለኝም እና የዎከርን 3 ልጆች የማሳድገው መንቁርጥ ቢያደርገኝ ነው አለችው። አክስታቸው በመሆንሽ ነዋ። ለሕፃናቱ ካንቺ የቀረበ እኮ ዘመድ የላቸው፣ የትስ ይገኛል? የበጋውን ወራት ብቻ ካንቺ ጋር እንዲቆዩ ነው እኮ ማስቸግርሽ። እስከዛ ሌላ መፍትሄ ለማግኘት እችላለሁ። ስለዚህ እባክሽን ልጆቹ ካንቺ ጋር እንዲቆዩ ፈቃድሽ ይሁንልኝ ሲል ፓተርሰን ተለማመጣት። ገንዘብ ከሰጠኸኝ እሺ፣ ያለ ገንዘብ ግን አለችው። ፓተርሰን አሰብ አደረገና ለልጆቹ እኮ የሚያስፈልጋቸውን ወጪ ለመሸፈን የሚችል ልሰጥሽ እችላለሁ አላት። እንደዚያ ብቻ ማለት አይደለም፣ ሌላስ ተጨማሪ አለችው። ገባኝ አለና ፓተርሰን ዝም አለም። ዎከር እህቱ ለምን ይጠላት እንደነበረ አሁን በግልጽ ታወቀው። ይቅርታ አድርጊልኝና ላንቺ ልሰጥሽ የምችለው 3000 ብር ብቻ ነው። ለእያንዳንዱ ልጅ 1000 ብር ማለት ነው። ለሞግዚትነቴ ቢያንስ 2000 ብር ልትከፍለኝ ይገባል። አሁንም ፓተርሰን ጥቂት አሰበና አማራጭ እንደሌለው በማጠኑ ይሁን እሺ፣ ለምን ያህል ጊዜ ነው ግን ስትል ኤሊን በመጠራጠር ጠየቀችው። ለ3 የበጋ ወራት ብቻ ነው አላት ፓተርሰን። ከ3 ወር ግን አንድ ቀን እላፊ እኔ ጋር እንደማይቆይ ወቀው። ቤትም የመኖሪያ ቤት እንጂ የሙታን ልጆች መጠለያ ለመሆን ወቅ። ገባህ? ለዚያውም ደግሞ ባሌ ቢስማማ ነው። ባሏ ግን እንኳን 3000 ብር ያህል አግኝቶ ለ300ም እንደማይደራደር ታውቃለች። ማስፈራራቷ ከፓተርሰን ተጨማሪ ገንዘብ ለማግኘት ከወዲሁ ሁኔታዎችን ለማመቻቸት ነበረም። መቼም በቂ መኝታ ክፍሎች አሉሽ ብዬ ገምታለሁ። አንዱ ባዶ ክፍል አለኝ። ከፍ ያሉ 2ቱ አብሮ ባንድ ላይ ይተኛሉ። ሌላዋ ደግሞ ዘዴ ይፈልጋል እባክህ አለችው
ለትንሿማ ልጅ አራስ ነች፣ አልጋ ያስፈልጋታል። ገና 1 ዓመት ሕፃን ናት አለ ፓተርሰን። ስለ ሌላም ጉዳይ ሊጠይቃት ፈልጎ ነበርም። ለምሳሌ በሞግዚትነት ልምድ እንዳላትና እንደሌላት። ግን ፓተርሰን ሌላ አማራጭ ስለሌለው ሳይጠይቃት ተወው። ሕፃናቱ የሚያማምሩ ስለነበሩ ስታያቸው እንደምትወዳቸው ተማምኗል። ፓተርሰን ሕፃናቱን ከአክስታቸው ጋር ባገናኘበት ዕለት ያየውን ሁሉ እንደጠበቀው አልነበረም። የበጋው ወራት ከአክስታቸው ጋር እንደሚያሳልፉ ለሂላሪ ቀደም ሲል ነግሯታል። የሕፃናቱን ልብስና ጫማ አንድም ሳይቀር በመልኩ እንድታዘጋጅም ገልጾላታል። ሕፃናቱ እንደለቀቁ የመኖሪያ ቤቱን ቁልፍ ለባለቤቱ እንደሚመልስና የተቀረውንም ቁሳቁስ ለመሸጥ ማቀዱን ግን ለማንም አልተነበሰም። ሂላሪ ስለ ቦስተኑ ጉዞ በነገራት ወቅት ፓተርሰን ያየችው በመጠራጠር ነበረም። እንዲህ ነው ብላ ለመናገር አትችልም እንጂ ፓተርሰን ወደ ቦስተን የሚወስዳቸው በተለየ ዓላማ መሆኑን አውቃለች። በተለይም እናቷ ከሞተች ወዲህ የክርስትና አባቷ ለሆነው ፓተርሰን የነበራት የልጅነት ፍቅር ከስሟል። ለምንድን ነው ግን ወደ ቦስተን የምንሄደው ስትል ጠይቃውም ነበረም። ሞቃቱን የበጋ ወራት እዛ ኒውዮርክ ከማሳለፍ ቀዝቀዝ በሚለው ቦስተን ብታሳልፉ ይሻላል ብዬ ነው። ደግሞም እኮ የምትቆዩት ካክስታችሁ ጋር መሆኑ ብቸኝነት አይሰማችሁም አላት ፓተርሰን። ግን ወደ ኒውዮርክ እንመለሳለን አይደለም አለችው አመለካከቷን ሳትቀይር። እንዴ ምንም ጥርጥር የለው እንዴ አላት ፓተርሰን። እቅዱን ያወቀችበት መስሎት በመዋሸቱ ውስጥ ሀፍረት ተሰማው። ሂላሪም የፊቱን መለዋወጥ አይተዋለች። ታዲያ የምንቆየው ለ3 ወራት ብቻ ከሆነ ለምንድን ነው ያለ የሌለ ልብሳችንን፣ አሻንጉሊታችን ሁሉንም ይዘን የምንሄደው አለችው። ሂላሪም የሚያስፈልጋችሁ ስለመሰለኝ ነው። ሂላሪ አንቺ በእድሜ ይህን ያህል ተጠራጣሪ መሆን የለብሽም እኮ። ከአባትሽ እህት ጋር መቆየቱ ብዙ ጥቅም ይኖረዋል አላት። ሂላሪ ራሷን አወዛወዘችና አቀርቅራ ማሰብ ጀመረች። ለቦስተን ጉዞ መዘጋጀቱን ተዘጋጅታለች። የለበሰችው ቀሚስ እናቷ ለመጨረሻ ጊዜ የገዛችላት ነው። ቀሚሱ ሙሉ በሙሉ ቢጫ ሆኖ ክሳዱ ላይ ብቻ ነጭ ሐር የተዘመዘመ ነበረው። እንደ አባቷ ጥቁር የነበረው ፀጉሯ ከሁለት ከፍላ ተጎንጉነዋለች። የሚያበራሩት ትላልቅ አረንጓዴ ዓይኖቿ ቅሬታ ይነበብባቸው ነበርም። ከፓተርሰን አነጋገር የተረዳችው ነገር ነበራት። አንገቷን እንዳቀረቀረች ቢሆንም ጨረፍ እያደረገች ታየው ነበርም። ፓተርሰንም ቢሆን ሂላሪ መፍራት ከጀመረም ውሎ አድሯል። የሶላንጅ አስከሬን በክብር ባረፈባቸው 3 ቀናት ውስጥ ወደ እናቷ እንዳይጠጋ ትከላከለዋለች። የአሁኑ አመለካከቷ ደግሞ አጥንት ሰርስሮ የሚገባ ነበረም። ሂላሪ ያለ ዕድሜዋ ብዙ የምታውቅ አውቃም ለምታደርገው ሁሉ የምትጠነቀቅ ልጅ ነበረች። እህቶቿንም ከማፍቀሯ የተነሳ አንድም ሰው አጠገባቸው አታስደርሰም ነበረም። እንደ እናቷ እንደ ሶላንጅ ፀጉራቸውን የምታጥባቸው፣ የምታበጥርላቸው፣ የምትመግባቸው ሂላሪ ነበረች። ሶላንጅ ብትሞትም ሂላሪን ተክታለች። እሺ ለምንድን ነው ግን ቀደም ሲል አክስታችንን ያልተዋወቅናት? ከአባታችን ጋር አይዋደዱም ነበር ማለት ነው አለችና ሂላሪ ካቀረቀረችበት ቀና ብላ ጠየቀችው። የሂላሪ ጥያቄ በዘዴ ተቀነባብሮ የቀረበ ነበረም። እንደ እናቷም ፈጣን የማሰብ ችሎታ እንዳላት በቀላሉም የማትበገር ልጅ ለመሆኗ ፓተርሰን ጠንቅቆ ያውቃል። ምን ብሎ እንደሚመልስላት እስከሚያሰላስል የሂላሪ አረንጓዴ ዓይኖች ይከታተሉት እንደነበረ ይሰማዋል። በጣም እንደማይቀራረብ አውቃለሁ። ያ ማለት አክስታችሁ መጥፎ ሴት ናት ማለት ግን አይደለም አለና ፈገግ ብሎ መለሰላት። ሂላሪ
ለጊዜው ሌላ ጥያቄ ልታቀርብለት አልፈለገችም። ከፓተርሰን ያልተጠበቀ ፈገግታ ያተረዳቸው ነገር ቢኖር አይታ እስከምትፈርድ መቆየቱን እንደመረጠች ነው። ከቦስተን ከተማ ከቻርልሰን አካባቢ ደርሰው ከመኪና እንደወረደችም የተጠራጠረችውን ነገር አየች። ከጠባቡ መንገድ አጠገብ አንዲት መለስተኛ ቤት ትታያለች። የቤቷን መስኮቶች የፀሐይ መከላከያዎች የተሰሩባት ነበሩ። የግድግዳው ቀለም ከዕድሜ ብዛት የፈዘዘ ከመሆኑም በላይ አልፎ አልፎ ተፋፍቋል። ግቢውም በአረም የተሸፈነ ነበረ። ሂላሪ የአሌክሳንደራን እጅ እንደያዘች ወደ በራፉ የሚያደርሱትን 2 የተሸራረፉ ደረጃዎች ወጣችና ቆመች። ሜጋንን አቅፎ የነበረው ፓተርሰንም ከኋላዋ ደረሰና የመጥሪያ ደውሉም ተጫንም። ደጋግሞ ቢጫንም በሩ ባለመከፈቱ መጥሪያው አየት አደረገው። እሷም ታየው ነበረም። አስተያየቷም ለምን እንደዚህ ተጎሳቆለ? ለምን እንደዚህ የተጎሳቆለ ቤት አመጣኸኝ? የሚል አይነት ነበረ። የሂላሪ አይኖች በጥላቻና በንዴት እንደተሞሉ ስለታወቀው ዳግመኛ ሊያት አልፈለገም። ማን ነው? የሚል ሻካራ የሴት ድምፅ ተሰማና በሩ ተከፈተ። የከፈተችላቸው ሴት ቀይ ፀጉር እንደተመሰቃቀለ ከመኝቷም ገና መነሳቷ ሊሆን ይችላል። የመጣችውም በፒጃማዋ ነበረም። ከበራፉ ቆመው የነበሩትን እነ ፓተርሰንን ከላይ እስከታች አየችና ምን ነበር ስትል ጠየቀች። ከኒውዮርክ ነበር የመጣ ነው አላት ፓተርሰን። ኦ እናንተ ናችሁ አለችና ሳትወድ በግድ ፈገግ አለች። ከወከር ጋር የምትመሳሰልበት አንዳችም ነገር አልነበረም። ሚስ ጆንስ ነሽ? አለም ፓተርሰን እየተጠራጠረ። አዎ ነኝ ግቡ አለችና ወደ ውስጥ ይዛቸው ዘለቀች። ፓተርሰን ከበፊቱም ይልቅ ታላቅ ሀፍረት የተሰማው የቤቱን ቁሳቁስ ባየበት ጊዜ ነበረም። የትልቁ ሶፋ እግር ሰባራ በመሆኑ ያዘመመ ነበረም። ሌሎችም 3 አነስተኛ ሶፋዎች ሽፋናቸው ተቀዶ ስፖንጇ ፍጦ ይታያል። የምግብ ቤት ጠረጴዛውም ካያያዝ ጉድለት ተፋፍቋል። ከበስተ ጥግ በኩል ካለች አንድ አነስተኛ የፎርማይክ ጠረጴዛ የተከፈተ ቴሌቪዥን ይታያል። የሚተላለፈውን ፕሮግራም ቀጥታ ከእግር ኳስ ሜዳ ነበረ። ድምፁ ያለመጠን በመከፈቱ ጩኸቱ ጆሮ ይሰነጥቅ ነበረ። ከቤቱ የውጭ እይታ ይልቅ የውስጡ ይብስ ነበርና እነ ሂላሪ ባሉበት ድርቅ ብለው ቆሙ። ቢራ ላምጣልህ አለችው ፓተርሰንን። እንግዶቹ ሕፃናት ከምንም ሳትቆጥራቸው ያችን ሴት የወከር እህት ትሆናለች ብሎ ማንም መጠርጠር አይችልም። ወከር ቁመናው ያማረ መልከ መልካም ሰው ነበረም። ለአለባበሱ እንከን አይወጣለትም። አነጋገሩም የተቆጠበ ነበረም። የሰው መውደድም ያለው ሰው ነው። እህት የምትባለዋ ግን የወከር ተቃራኒ ነበረች። ወከርን የምትበልጠው በ3 ዓመት ቢሆንም ለማንም የ50 ዓመት ሴት ነበር የምትመስለው። ቀዩ ፀጉሯ ከመሳሳቱ ሚዶ ነክቶት የሚያውቅ አይመስልም። አይኖቿ ቆዳ መሸብሸብ ሰካራምነቷን የሚያጋልጥ ነበረ። እንደ ወከር የአይን ብሌኖቿ ሰማያዊ ቢሆኑም ሕይወት አይነበብባቸውም ነበረ። ቢራ ከማብዛቷም የተነሳ ቦርጯ የተዘረገፈ ቢሆንም እግሮቿ ግን ሰላላ ነበሩ። የፒጃማዋ መቆሸሻ አሳፋሪ ነበረ። እነኛ ሕፃናት ይችል የመሰለች ሴት ሲያዩ ዛሬ ለመጀመሪያ ጊዜ ሆነባቸው። ይቺ ሂላሪ ትባላለች አለና ፓተርሰን አክስቷ እንድትጨብጣት ባይኑ ጠቀስ አረጋት። ሂላሪ ግን ከቆመችበት አልተንቀሳቀሰችም። ይቺ ደግሞ አሌክሳንደራ ሲል ቤቱን አፍኖት የነበረውን የቢራና የሲጋራ ጢስ በአፍንጫው ግጥም አለ። የጀመረውን ማስተዋወቅ መጨረስ ነበረበትና ይቺ የመጨረሻዋ ሚጋን ትባላለች አለና ጨረሰ። ሂላሪና አሌክሳንድራ ይበልጥ ተጠጋግተው ቆሙ። ኤሊንን ለማየት የደፈረችው የሚሆነውን የማታውቀው ራሷ ሜጋን ብቻ ነበረች። ኖ ተከተሉኝ አለችና
የመኝታ ክፍላቸውን ልታሳያቸው ቀደመች። ክፍሏ መስኮት የሌላት የእስረኛ ክፍል ትመስል ነበረ። አንድ ያልተነጠፈ አልጋ ከአንድ ወገን አለም። ከላዩም ላይ ያረጀ የተጠቀለለ ፍራሽ ነበረ። በወዲያ በኩል ደግሞ አንድ የአራስ አልጋ አለም። ያረጁ ዕቃዎች የሚጣሉበት አካባቢ አጊታው እንደሆነ እንጂ እንደዚህ ያለ አልጋ በየትኛውም ሱቅ አይሸጥም። አንዲትም አምፖል ከኮርኒሱ ላይ ተንጠልጥላለች። በኋላ እናነጥፈዋለን አለችና ኤሊን ፓተርሰን ወደ ነበረበት ክፍል ተመለሰች። ወደ ሂላሪ ማየት ታረገችና እስቲ ወደ ጓሮ ዙሪና የታጠበ አንሶላ መድረቅ አለመድረቁን አለቻት። ሂላሪ ግን ንቅንቅም ሳትል አፍጣ አየቻት። ኤሊን እንደማፈራለችና ወደ ፓተርሰን ዞር በማለት አይኖቿ ቁርጥ የእናቷን አይመስሉ አለችው። ፓተርሰንም ሶላንጅን ታውቂያት ነበር ማለት ነው ሲል በመገረም ጠየቃት። ሶላንጅ ወከር አንድ ጊዜ ብቻ ተገናኝተናል። ወከር የተሳተፈበት ተውኔት ቦስተን ውስጥ ይታይ ስለነበረ አብረው መምጣታቸውን አስታውሳለሁ አለችው። ሶላንጅ ስለ ኤሊን አንስታ ለምን እንዳላጫወተችው የገባው አሁን ነበረም። እንደ ወከርም ሁሉ ሶላንጅ ጠልታ ነበር ማለት ነው። ሶላንጅ ከጠላቻት ሴት ደግሞ ሕፃናት ልጆቿን ትቶ መሄድ ጨነቀው። ግን ከማን ጋር ያስቀምጣቸው? ለማንኛውም ሌላ ደህና ቤተሰብ እስከሚገኝ ወይንም ማርጆሪ ጥቂት ለዘብ ብትል እንደሚወስዳቸው አሰበና ለጊዜው ትቷቸው ለመሄድ ቆረጠ። ሂላሪ ለመኝታ ወደ ተሰጣቸው ክፍል አይታ ራሷን ነቀነቀች። ቁም ሳጥን አቅም እንኳን ነበረውም ለልብሳቸው ማስቀመጫ። ወንበር፣ ጠረጴዛ፣ ኮሜዲኖ የለም። አንድ መለስተኛ የዋቂ አልጋና እግሩ የተሰበረ የአራስ አልጋ። ገንዘቡን ሳምጥታ ስትል ሀፍረቷን የሸጠችው ኤሌኒ ፓተርሰንን ጠየቀችው። እርሱ ግን ገንዘብ መስጠቱ ሕፃናቱ እንዲያውቁበት ስላልፈለገ ሰውነቱ ሽምቅቅ አለ። ሳይወድም ከኪሱ የታሸገ ፖስታ አውጥቶ ሰጣትና ከልጆቹ ምግብ ወጪ ነው እንግዲህ አላት። አፉ እየተኮላተፈ ልትታገስም ባለመቻሏ ፖስታው ልጆቹ ፊት ቀዳ ገንዘቡን አውጥታ መቁጠር ጀመረች። በፖስታው ውስጥ የነበረው ሁሉም ባለ 100 ብር ኖት ነበረ። ቆጥራም እንደጨረሰች ወደ ሕፃናቱ አየት አድርጋ ፈገግ አለች። ለሚቀጥሉት 3 ወራት ሕፃናቱ መኮረኒና ሩዝ ብታበላቸው ሊተርፋት የሚችለው ገንዘብ ቀላል እንደማይሆን አውቃለች። ሆኖም አሁንም ለማስመሰል ስትል ምናልባት ያልታሰበ ችግር ቢያጋጥም ስልክ ደውዬ አሳስብሃለሁ አለችው ፓተርሰን። ኧረ እኔም እኮ ከጥቂት ሳምንት በኋላ ልጆቹን ለማየት መመለስ አይቀርም። መቼም እናንተ ማስቸገር ቢሆንም አንዱ ቀን እመጣለሁ አለና ከተቀመጠበት ተነሳ። ፓተርሰን በዚያን ጊዜ አይኑ እያየና ሴትዮዋን ሁኔታ እየተመለከተ ጨክኖ ጥሏቸው የሚሄድ አልመሰላትም ነበረ። ለሂላሪ በአረንጓዴ አይኖቿ ፍጥጥ ብላ ትመለከተው እንደነበረ ያጤነው ፓተርሰን ምንም ሀሳብ አይግባሽ፣ ከጥቂት ቀናት በኋላ መጥቼ ላያቸው ሞክራለሁ፣ ችግር ካለ ደውይልኝ አላት። ሂላሪ ቁርጡን አወቀች። በመናገር ምትክ አንገቷን ዘንበል አረገች። አውጥታ ትናገረው እንጂ በፓተርሰን ላይ ጥላቻዋ ጠነከረም። ፓተርሰን ለሌላው በደሉ አነሰና ለምን አሁን ደግሞ ካደግንበት አካባቢ አፈናቅሎ ወደዚህ ወደ መሰለ አካባቢ አመጣን ስትል በሆዷ ረገመችው። ሂላሪ አቅም ቢኖራት በገደለችውም ደስታዋ ነበረ። ልታደርገው አትችልምና በመትኩ ታለቅስ ወደ ነበረች አሌክሳንድራ ሄዳ ማባበል ጀመረች። አክሲ አይዞሽ፣ ምንም የሚያስለቅስ ነገር የለም። የመጣነው ለሽርሽር ነው። እሺ፣ የምንቆየው ለጥቂት ቀን ብቻ ነው። እስከዛ ከባህሩ አጠገብ ሄደን እንጫወታለን። ኤሊን ትጠጣ የነበረው ቢራ አስቀምጣ ወይ ፎልፈች፣ የምን ወደ ባህር ዳር መሄድ ነው ደግሞ? የምን ጨዋታ ነው? እግራችሁን ሰብስባችሁ መኖር አለባችሁ አለችና ተቆጣች።
ከፓተርሰን ላይ 5000 ብር ተቀብላለች። ከዚህ በተረፈ ሂላሪ ጥሩ የቤት ሰራተኛ ሊወጣት ይችላል። እህቶቿን ከታጠበችና ከመገበች በኋላ ቤት ለማጽዳት፣ ምግብ ለማብሰል፣ ሌላም ልትረዳት እንደምትችል ታሰባት። ውስጡን ፈንጥዛለች። አንሶላዎቹ የተቀደዱ ቢሆንም ንጽህናቸው ደህና ነበረም። ሂላሪ ጨቅላዋ ሚጋንን በእንቅልፍ ልቧ ተንከባላ እንዳትወድቅ በመፍራት አንሶላዋን የራስ አልጋ ከበስተግድግዳው በኩል አድርጋ አነጠፈች። ወደ መታጠቢያ ቤት ወስዳ ገላቸውን አጠበች። የሚጠጡትን ውሃ ሰጠቻቸው። በኋላ ወደ መኝታ ክፍላቸው ተመልሰው ተቀመጡ። ይህ ቤት ደስ አይልም አለች አሌክሳንድራ ድምጿን ዝቅ አርጋ። ሲጋራ ከፋ የማይለየው ደጋግማ ቢራ እየከፈተች ኤሊን እንዳትሰማት ፈርታ ነበረ። ቀጥል አደረገችና እውነት እቺ ሴት የኛ አባት እህት ናት ስትል ሂላሪን ጠየቀቻት። አዎ አለች ሂላሪ በማንሾካሾክ። ለልብሳቸው እንኳን መስቀያ የተሰጣቸው ነገር አልነበረም። በክፍሉ ውስጥ መቀመጫ ወንበርም የለም እና እንደዚያ ግድ የለሽ የሆነች ሴት አክስት ትሆናለች ብሎ መገመት ፈጽሞ አይቻልም። አስገራሚ ነበረም። እሺ እየለመዳችሁ ነው አለች ኤሊና በራፏ አጠገብ እንደቆመች። ሂላሪ ከተቀመጠችበት ብድግ አለችና መልመድስ እየለመድን ነው፣ ግን ጠዋት በበላነው ቁርስ እስካሁን መቆየታችን ርቦና፣ ስለዚህ ምግብ እንዳለ ቢሰጠን አለች በአረንጓዴ አይኖቿ ጭምር እያስተዛዘነች። ስለ ልጆቹ መብላት አለመብላት ለኤሊን ትዝ አላላትም ነበረ። በቤቱ ውስጥ ምንም ምግብ አልነበረም። ኤሊን ማቀዝቀዣውን ከፈታ አደረገችው፣ ግን በውስጡ ከቢራ በቀር ሌላ ምንም የለም። ኤሊንም ባሏም ጃክ ቤት መመገብ ምትክ ከቤት ከመመገብ ይልቅ ሆቴል ማዘውተር ይመርጡ ነበረ። መኖሪያ ቤታቸው የሚጠቀሙት ለመጠጥ ብቻ ይመስላል። ለካ አልበላችሁም ኖረዋል። በነገራችን ላይ አንቺ የትኛዋ መሆንሽ ነው አለች ኤሊ። ሂላሪ አመለካከቷ በልቧ ያመቀችውን ጥላቻ እንዳንጸባረቀባት ተጠንቅቃ ነበረ። እድሜዋ ገና 9 ዓመት ቢሆንም በእናት አባቷ ሞትና በአሁኑ ዕድል ፋንታዋ ከዋጢም የበለጠ ሐዘን መከራ ደርሶባታል። እሺ ወደ ግሮሰሪ ሄደሽ አንዱ ለቆርቆሮ ቶኖ ብትገዢስ አለቻት። ቶኖ ስትል ሂላሪ መልሳ ተናገረች። ምናልባት ቶኖ የሚባል የምግብ ስም ስትሰማ የመጀመሪያ ቀኗ ሊሆን ይችላል። ኤሊንም ብትሆን የሂላሪ አጠያየቅ ሕሊናዋን ሽንቆጥ እንዳደረገው ከፊቷ ላይ ይታወቃል። እነ ሂላሪ በቅምጥል ያደጉ ናቸው። ከእናታቸው ሞት በኋላ የቤት ሰራተኛዋ ምግብ ታዘጋጅላቸው እንጂ ከዛ በፊት ሶላንጅ ራሷ ነበረች። ከትኩስ ምግብ በስተቀር ቆርቆሮ የታሸገ ምግብ ቀምሰው ማያውቁ። ኤሊን ወደ መኝታ ክፍሏ ገብታ ተመለሰችና የሂላሪ 1 ብር ኖት ሰጠቻት። በስተግራ የሚወስደው መንገድ አለ አይደለ? እሱን ይዘሽ ከመታጠፊያው ጋር ስትደርሺ ግሮሰሪ አለ። ለእኔም ቢራ እንድትገዥልኝ ታዲያ አለቻት። ሂላሪ ወደ ግሮሰሪው ስትሄድ እህቶቿን ይዛ ነበረም። እዚያ ቤት ውስጥ ብቻቸውን ትታቸው ትሄዳለች ማለት የማይታሰብ ነው። እንደ አካባቢው መኖሪያ ቤቶች ሁሉ ግሮሰሪውም ያረጀ፣ ውስጡም ንጽህና የጎደለው ነበረ። ሂላሪ በቅድሚያ እንደተነገራት የጠየቀችው 2 ቆርቆሮ ቶኖ ሲሆን ከዚያም ዳቦ በማርማራታና ቅቤ እንዲሁም ግማሽ ደርዘን እንቁላሎች፣ ጠርሙስ ወተትና የታሸገ የአራስ ልጅ ምግብ ገዛች። በተጨማሪም የታዘዘችውን ቢራ አስበጥታ ከፌስታል ውስጥ ከታ ወደ ቤት ተመለሰች። በመንገድም ላይ ለእህቶቿ ስለምታበላቸው ራትና በማግስቱ ስለምትሰጣቸው ቁርስ ስታስብ ከቤት ደረሰች።